ወርቅ መግዛት ዝም ብሎ ጌጣጌጥ መሸመት አይደለም። የወደፊት አቅጣጫን የሚያስተካክል ትልቅ ኢንቨስትመንት ነው። በሳውዲ፣ በዱባይ፣ በባህሬን የወርቅ ዋጋ ጥራትና የገበያ ሚስጥሮችን መረጃን ይዘንላችሁ መጥተናል። ቪዲዮውን ስትጀምሩ ላይክ እንዳደረጋችሁ ተስፋ አድርጋለሁ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሳውዲ አረቢያ፣ በዱባይ፣ በባህሬን መካከል ያለው የወርቅ ገበያ የክፍያ ስርዓት የዋጋ አዝማሚያ እንደሚለያይ ያውቃሉ? ለኢንቨስትመንት፣ ለጌጣጌጥ የትኛው ሀገር ይበልጥ ተመራጭ ነው? እንዲሁም ደግሞ በ21 ካራት፣ በ22 ካራት እና በ18 ካራት የነዚህ የወርቅ ዋጋዎቻቸውን በምን ያህል በመሸጥ ላይ ይገኛሉ የሚለውን እንመለከታለን። ዋጋውን ከመመልከታችን በፊት ግን እስኪ ስለየ ሀገራቱ ያለውን የወርቅ አዝማሚያ እንመልከት። ከዱባይ እንጀምራለን። ዱባይ የዓለም አቀፏ የወርቅ መዲና በመባል ትታወቃለች። በተለይ የወርቅ ባህሪና ጥራታቸውን ስንመለከት በዱባይ የ24 ካራት፣ የ22 እና የ18 ካራት በስፋት ይገኛሉ። የመንግስት ቁጥጥር በጣም ጥብቅ በመሆኑ የሐሰተኛ የወርቅ ስጋት የለባችሁም። ሌላው የክፍያ ስርዓታቸውን ስንመለከት ደግሞ በጥሬ ገንዘብ፣ በክሬዲት ካርድ እና በዲጂታል ክፍያዎች መግዛት ይቻላል በዱባይ። በተጨማሪም ኤርፖርት ላይ የግብር የታክስ ተመላሽ አሰራር አላቸው። ሌላው የአሁን ሰዓት ላይ የዱባይ የወርቅ ዋጋ ገበያ ምን ይመስላል ስንል ዋጋው በቀጥታ ከዓለም አቀፉ የስቶክ ማርኬት ጋር የተያያዘ በመሆኑ በጣም ግልጽና ፍትሃዊ ነው። ሌላው የምንመለከተው ሀገር ደግሞ የሳውዲውን የወርቅ ገበያ ይሆናል። ሳውዲ የምትታወቀው ንጹህ ወርቅና ባህላዊ ጌጣጌጦች መገኛ በመባል ነው። የወርቅ ባህሪና ጥራታቸውን ስንመለከት በተለይ 21 ካራት እና 24 ካራት ወርቅ በጣም በከፍተኛ ሁኔታ ይወደዳል። ባህላዊው ከባድና ለረጅም ጊዜ ሴቪንግ የሚሆኑ ቁሳቁሶች ይበዛሉ። የክፍያ ስርዓታቸውን በማዳ ካርድ፣ በአፕላይ ፔ እንዲሁም በጥሬ ገንዘብ መክፈል ይቻላል። 15% ቫት አለው። የዱባይ 5% ነው። የሳውዲ ደግሞ 15% ቫት ነው። የመጨረሻው ዋጋ ላይ ተጽዕኖ ያሳድራል። አንዳንዴ ከፍ ሊል ይችላል ዋጋው ከዱባይ ጋር ስናስተያየው። የገበያውን አዝማሚያ ስንመለከት ግን በሃጂና ኡመራ ወቅት ገበያው እንቅስቃሴ በከፍተኛ ሁኔታ ይጨምራል ማለት ነው። ሌላው የባህሬንን ስንመለከት ባህሬን የምትታወቀው በልዩ ጥበብና የጠራ ቢጫ ወርቅ ባለቤት ናት። የባህሬን ወርቅ እንዲሁ ያስታውቃል። በእኛም ሀገር በኢትዮጵያ በጣም ይወደዳል የባህሬን ወርቅ ማለት ነው። በጥራቱ እና ልዩ የሆነ ቢጫ ቀለም ይታወቃል። 21 ካራቱ ወርቅ አሰራሩ ልዩና ጥበባዊ ነው ማለት ነው። የክፍያ ስርዓቱ በባንክ ካርድ፣ በጥሬ ገንዘብ 10% ቫት አለው ይታሰባል ማለት ነው። የአሰራር ክፍያው ሜኪንግ ቻርጅ ደግሞ ከዲዛይኑ ውበት የተነሳ ከፍ ሊልባችሁ ይችላል ማለት ነው። የገበያው አዝማሚያ የባህሬንን ስንመለከት ለረጅም ጊዜ ኢንቨስትመንት የሚቆይ ወርቆችን ስትፈልጉ እንዲሁም ደግሞ ለስጦታ ጌጣጌጦችን ለሚሹ ሰዎች በጣም ተመራጭ ነው። ወደ ዋጋው ብንሄድ ይሻላል ወይስ ደግሞ ማወቅ ያለባችሁን ሚስጥሮች ልንገራችሁ? ሚስጥሮች ስላችሁ ሚስጥሩን አስቀድምልን እንደምትሉኝ ተስፋ አድርጋለሁ። ሚስጥሩን ልንገራችሁ። ማድረግ ያለባችሁ ነገር በእነዚህ ሀገራቶች በተለይ ያላችሁ ወርቅን ለመግዛት ማለት ነው፣ የመጀመሪያ የዕለቱን የዋጋ ሁኔታ አረጋግጡ። ከመገበያየታችሁ በፊት ዓለም አቀፍ የሆነ የሀገሪቱን እንዲሁም ደግሞ የወርቅ ዋጋ መከታተል አትዘንጉ። ሁለተኛ ነገር ደግሞ መደራደር ትችላላችሁ በሜኪንግ ቻርጅ ዙሪያ ማለት ነው። የወርቅ ዋጋ ስታንዳርድ ቢሆንም የእጅ ስራ ከፍያው ላይ መደራደር ትችላላችሁ። ያ ደግሞ ሊያስቀንስላችሁ ይችላል ማለት ነው። ሌላው ደግሞ የወርቁ ግራም፣ ካራቱ፣ የታክስ መረጃን የያዘ ደረሰኝ መቀበል አትርሱ። የትኛው ሀገር ነው
ይበልጥ ተስማሚ የሆነው? እስቲ ዋጋውን ንገረን ካላችሁኝ አሁን ዋጋውን እነግራችኋለሁ። ዋጋውን ስንመለከት እንግዲህ ከዱባይ ነው የምንጀምረው። 24 ካራቱ የዱባይ በ543 ከ82 የዱባይ ዲርሃም እየተሸጠ ይገኛል። 22 ካራቱ ደግሞ በ498 ከ50 ዲርሃም፣ 21 ካራቱ በ475 ከ84 ዲርሃም በመሸጥ ላይ ነው የሚገኘው ማለት ነው። ቀጥለን ደግሞ የሳውዲውን ስንመለከት ሳውዲ ላይ 24 ካራቱ በ555 ከ89 እየተሸጠ ነው የሚገኘው በአሁኑ ሰዓት ላይ። የ22 ካራቱንም ስንመለከት በ509 ከ57 ይሸጣል። የ21 ካራቱን ስነግራችሁ በ486 ከ41 እየተሸጠ ይገኛል። ከሶስቱ ካራቶች አንጻር የ24 ካራቱ የዱባይ ከፍተኛ ጭማሪ አለው። እንደምትመለከቱት በ22 እና በ24 ካራት ብቻ ወደ 44 አካባቢ ወደ 46 አካባቢ ዲርሃም ልዩነት አለው። 22 ካራቱ በ509 የሳውዲ ሪያል ነው እየተሸጠ የሚገኘው። 24 ካራቱ ደግሞ በ555 ከ89 ነው እየተሸጠ የሚገኘው። 24 ካራቱ ጭማሪ ያለው ማለት ነው። በኪሎ ግራምንም ስንመለከተው 555899 ነው በኪሎ ግራም በሳውዲ ሪያል እየተሸጠ የሚገኘው ማለት ነው። የዱባይንም ስንመለከት የዱባይንም ዋጋ ስንመለከት በኪሎ ግራም እየተሸጠ የሚገኘው በ543818 የዲርሃም ዋጋ ነው በምሽጥ ላይ የሚገኘው በኪሎ ግራም ወርቁ ማለት ነው። እንግዲህ ግራም ማለት ወደ 10,000 አካባቢ ማነው 1 ኪሎ ግራም ማለት 10,000 አካባቢ ግራም ነው። ስለዚህ በዛ መሰረት ካልኩሌት ማድረግ ይቻላል ማለት ነው። ቀጥለን የምናልፈው ደግሞ ወደ ባህሬን ነው። የባህሬንን ስንመለከት የባህሬን ወርቅ እንደሚያመለክተው ከሆነ የ24 ካራቱ እየተሸጠ የሚገኘው በ55 ከ81 ነው የባህሬን ዲናር ማለት ነው። 22 ካራቱ ደግሞ በ51 ከ16 የባህሬን ዲናር፣ 21 ካራቱ ደግሞ በ48 ከ84 የባህሬን ዲናር በመሸጥ ላይ ይገኛል። ይህንን ይመስላል እንግዲህ የዛሬው የሶስቱ ሀገራቶች የውጭ ወርቆች መረጃ ማለት ነው። በቀጣይም እንዲሁ በቅዳሜና በእሁድ ባለን መረጃ የባህሬንን፣ የዱባይን፣ የሳውዲን ይዘንላችሁ እንመጣለን። ሀሳብ ጥያቄ ካላችሁ አካፍሉን። በተጨማሪም ደግሞ በቅርብ ጊዜ ወርቅም ከገዛችሁ በምን ያህል እንደገዛችሁ ዋጋው አይደለም በዓለም አቀፍ ደረጃ በተለያዩ ሀገራቶች ባሉ ከስተመሮች አይደለም በሀገር ውስጥም ሆኖ በአንድ አካባቢ ላይ ዋጋው ከፍና ዝቅ ይላል። ነገር ግን ይሄ የነገርኳችሁ የሱቅ ዋጋ አይደለም፣ ኦፊሻል የሆነ የተለጠፈ ዋጋ መሆኑን ልብ በሉ። በቀጣይ በሌላ ቪዲዮ እንገናኛለን። በያላችሁበት መልካም ጊዜ